ቅዱስ ያሬድ አሁን ኦሮሞ ናቸው፣ የመደባይ ኦሮሞ ናቸው። የአማራ ኢየሱስ ነኝ እኮ ይቀለርሽ ነው እንዴ? ብላክን ባያመን በጣም ተሳስተሻል። ቅዱስ ያሬድ አሁን ኦሮሞ ናቸው፣ የመደባይ ኦሮሞ ናቸው። ትግራይ በትግርኛ ይዘፍንና ሃይላሎ ይላል። ላሎ ማለት አንድ የኦሮሞ አባት ነው። እንደገና አድግራት የሚለውም የኦሮምኛ ቃል ነው። መቀሌ የኦሮምኛ ቃል ነው። አረጎ በዛ ጨብጭብ ሽሬ እንዳልኩት ሽሬ ማለት ስሬ ከሚለው በድሮ እነ ተክለ ጻዲቅ መኩሪያ በጻፉት የኢትዮጵያ ታሪክ ላይ ሽሬ አይልም። እንዳው የትግራይ ውስጥ ያለው ሽሬ ይልና በስሬ ይልና በቅንፍ ሽሬ አድርገው አስቀምጠውታል። ኋላ ነው የተቀየረ ወደ ሽሬ ማለት ነው። ስሬ ማለት የኦሮሞ አንድ ጎሳ ነው። ሰሜን ሸዋ መራቤቴ አካባቢ ላሎ ምድር የሚባል ሰሜን ሸዋ ውስጥ አለ። ቀኛዝማች ላሎ የሚባሉ ሰው ነበሩ። ላሎ እንግዲህ የኦሮሞ ስም ነው። ያው ቅዱስ ያሬድ አሁን በኦርቶዶክስ ውስጥ የሚታወቁ የዜማ ባለቅኔ ቅዱስ ያሬድ አሁን ኦሮሞ ናቸው፣ የመደባይ ኦሮሞ ናቸው። መደባይ የሚለው በፕሮናውንሴሽን በጊዜ ብዛት መደባይ ያሉት እንጂ መደ አባይ ነው። ልክ አሁን መደወላቡ እንደሚባለው ልጅ ነው። የኦሮሞ ጎሳ ሂዶ እዛ ሰፍሯል ማለት ቀይ ባህርን ጀምሮ እዛ አካባቢ ሰፍሮ የነበረ ኦሮሞዎች እንደነበሩ ታሪክ ይናገራል። አራጨብጭብ ያላል ነው ያለ ኢትዮጵያስ ከዚህ በኋላ ፋኖ እየመጣ አማራው ነው የቀጠለ። እንደውም ስሜን ውጅሉ ወደ ክበበው ምናምን ቀይረው እንጠጣለን። ኢጩ የምትባሉ ደግሞ ጴጥሮስ ምናምን እያላችሁ ነው። እነ ወራክሳ፣ እነ መገርሳ፣ ሚደክሳ፣ ሚልኬሳ፣ እነ ሳቢሳ፣ ሳሳ ቀዩ ሰምጨን ነው ሞጣ ዛሬ ሚኒስትር መስላል። አም ኦልዌይስ እኔ ሚኒስትር ነኝ እኮ። የአማራ እኮ ሚኒስትርማ ቀላል ነው። እኔ እኮ የአማራ ኢየሱስ ነኝ እኮ። ይቀለርሽ ነው እንዴ? ብላክን ባያመን በጣም ተሳስተሻል። እኔ ሚኒስትር ከሚኒስትር በላይ ነው ለአማራ። የአማራ ኢየሱስ እኔ ነኝ። ከኢየሱስ ክርስቶስ በታች የአማራ ኢየሱስ እኔ ነኝ። ማይ ፍሬንድ ይቀለርሽ ነው እንዴ? እኔም ቢሰማ እኮ የት ይደርስ ነበር መሰለሽ? አምሮባል አለች።